ለኢንቨስትመንት አዋጭ ለመኖሪያ ተመራጭ ከሰመር ሪል ስቴት በመሃል ከተማ በኤምባሲዎች በተከበበው በዲፕሎማቲክ መንደር ከእንግሊዝ ኤምባሲ አጠገብ መኖሪያውን ያድርጉ። በ10% ቅድመ ክፍያ 50% የባንክ ብድር የተመቻቸላቸው ከባለ 2 እስከ ባለ 4 መኝታ ጥንቅቅ አድርገን አፓርትመንት ቤቶችን እናስረክባለን። እይታው እስካሉ የጫካ ፕሮጀክት ፊት ለፊት የሚገኙበት እንዲሁም በአራቱም አቅጣጫ ሙሉ አዲስ አበባን የሚቃኙበት ምን ይሄ ብቻ! ይህን ቪዲዮ ማየቶን ከጠቀሱ ልዩ ቅናሽም ያገኛሉ። ለበለጠ መረጃ በ0994 10 0769 አለያም በ0999 26 9974 ላይ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ የካቲት 19 2018 ዓመተ ምህረት በኤርትራና በኢትዮጵያ መካከል ባለው ውዝግብ ውስጥ ተሰባችሁ ትገባለች ሲባል እኛ ማንም ወደኛ ጉዳይ እንዲገባ አንፈልግም፣ እኛም ኢትዮጵያ ውስጥ ባለው ጉዳይ ውስጥ መግባት አንፈልግም የሚል ነገር ተናግሯል። ይሄ ግን የአደባባይ ቅጥፈት ነው። የእስራኤል ፕሬዝዳንት ወደ ኢትዮጵያ መጓዛቸውን ተከትሎ በቅርብ ጊዜያት ውስጥ ኢትዮጵያን፣ እስራኤልን እና ዩናይትድ አረብ ኤምሬት ከሌላ ወገን ጋር ያለ ፍጥጫ ውስጥ እንዳሉ በተለያየ መንገድ የሚገለጽ ነገር ስላለ ከዛ ጋር የተያያዘ ነው ወይ የሚል የሚነሱ ነገሮች አሉ። ትንሽ ማሰብ የሚችሉ ሰዎች ማሰብ በማይችሉት እነዚህ ማንጁስ በሚባሉ ጦር አዛዦች ቁጥጥር ስር ወድቀው በራሳቸው ላይ ሞትን እያወጁ ነው። ሞትን ለመጨለጥ ቆመው እየጠበቁ ነው። አሁንም ወደኋላ የማይባለውን ነገር ተፈናቃዮቹን አግተው ያዙትን መልቀቅ፣ በተቀመጠው መሰረት የዲዲአር ፕሮግራም ማስፈጸም። ያኔ ዲዲአር ሲፈረም ዩኒፎርም ታወርዳላችሁ ነው የተባለው፣ ወይ ደግሞ ሌላ ነገር ዲዲአር የሚባል ሌላ የሚታወቅ ነገር አለ በቲፒኤልኤፍ መዝገበ ቃላት ውስጥ። እውነተኛ ማስተባበያ ነው ብዬ ለመቀበል ግን በግሌ በጣም የሚቸግረኝ ይሄ ትልቅ ጉዳይ ነው። በአደባባይ የተገለጸ ነው። በትልቅ ጋዜጣ ላይ የተነገረ ነው። የሚታወቅ ጋዜጠኛ የጻፈው ነው። ስለዚህ የግብፅ ውጭ ጉዳይ ሚኒስትር ወይ ደግሞ የሚመለከቱ አካል ማስተባበል ነበረበት። እነሱ እስካላስተባበሉት ድረስ በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ኢትዮጵያን ለመጎብኘት በተደጋጋሚ ጥያቄ ባቀርብም የኢትዮጵያው ጠቅላይ ሚኒስትር አልተቀበሉኝም ሲሉ የሱዳን ሉዓላዊ ምክር ቤት ፕሬዝዳንት አስታወቁ። ከሱዳን ፈጥኖ ደራሽ ኃይል ጋር የሚዋጋው የሱዳን ሰራዊት አዛዥ ጀነራል አብዱልፈታህ አልቡርሃን በቅርቡ ወደ ሱዳን ከተጓዘው አሜሪካዊ የፖለቲካ ተንታኝ ካሜሩን ሃዲሰን ጋር ባደረጉት ውይይት ለሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ድንበር በኩል መሳሪያ እየገባ ነው የሚለው ሪፖርት በእጅጉ እንደሚያሳስባቸውም ገልጸዋል። በዚህም መነሻነት ከጠቅላይ ሚኒስትር አብይ አህመድ ጋር በቀጥታ ለመወያየት ወደ አዲስ አበባ ለመጓዝ በተደጋጋሚ ያቀረቡ ጥያቄም ምላሽ አላገኘም ሲሉም ቅሬታቸውን ገልጸዋል። ካሜሩን ሃዲሰን ትላንት እንደ አውሮፓውያን አቆጣጠር የካቲት 26 2026 በሰማፎር ድረገጽ ላይ ባወጣው በዚህ ዘገባው በኢትዮጵያና ኤርትራ ውዝግብ ውስጥ ሱዳን ስለሚኖራት ሚና ተጠይቀው ምላሽ ሰጥተዋል። እኛ በኢትዮጵያ ጦርነት ውስጥ ጣልቃ መግባት አንፈልግም፣ እነርሱም በእኛ ጣልቃ እንዲገቡብን አንሻም የሚል ምላሽ መስጠታቸውን በዘገባው ተመልክቷል። ይህ በእንዲህ እንዳለም የኢትዮጵያ ፌዴራል መንግስት በህወሓት ኃይሎች ላይ እርምጃ ለመውሰድ መዘጋጀቱን ክሪቲካል ትሬት የተባለው የጥናት ተቋም አስታወቀም። በጸጥታ ጉዳዮች ላይ ጥናትና ትንተና የሚያቀርበው ይህ ተቋም በትናንትናው ዕለት ይፋ ባደረገው ሪፖርት የኢትዮጵያ መንግስት እያደረገ ያለው ዝግጅት የህወሓት ኃይሎችን በመደምሰስ ከአማራና ኦሮሞ ድርጅቶች ጋር የጀመሩትን ትብብር ማፍረስ ጭምር እንደሆነም አመልክቷል። ለጊዜው እርምጃ በህወሓት ላይ የተገደበ እንጂ ወደ ኤርትራ የሚሻገር አይመስልም ያለው ክሪቲካል ትሬት ግጭቱ በኢትዮጵያና ሱዳን መካከል ያለውን ውጥረት ሊያባበስ በኢትዮጵያና ኤርትራ መካከልም ጦርነት ሊያስከትል እንደሚችልም አሳስቧል። ሁኔታዎች በዛ ደረጃ ካደጉና ወደ ሁለቱ ሀገራት ጦርነት ከተሸጋገረ ግብፅ፣ ዩናይትድ አረብ ኤምሬት፣ እስራኤልና ሳውዲ አረቢያን ሊስባቸው እንደሚችል ገልጿል። እስራኤልና ዩናይትድ አረብ ኤምሬት የኢትዮጵያ ጠንካራ አጋሮች መሆናቸውን፣ ሳውዲ አረቢያና ግብፅ ደግሞ በቅርቡ ከኤርትራ ጋር ትብብር መጀመራቸውን አመልክቷል። በአካባቢ ያለውን የኃይል አሰላለፍ ሲተነትንም
ኬንያና ደቡብ ሱዳን እንዲሁም ኡጋንዳና ቻድ ኢትዮጵያ ያለችበት ጥምረት ደጋፊ መሆናቸውን አመልክቷል። በኢትዮጵያና ኤርትራ መካከል ያለውንም የኃይል ሚዛን የግሎባል ፋየር ፓወርን ጥናት በማያያዝ አቅርበዋል። በዚህም ኢትዮጵያ በመቶ የሚቆጠር የአየር ኃይል አውሮፕላኖች ሲኖሯት ኤርትራ 13 ሄሊኮፕተሮችን ጨምሮም በአጠቃላይ ያሏት 19 መሆናቸው ተመልክቷል። ኤርትራ ከ100 በላይ ታንኮች እንዳሏት ሲገለጽ የኢትዮጵያ ከ300 በላይ መሆናቸውን፣ ከባድ መሳሪያዎችን በተመለከተ ደግሞ ኤርትራ ያሏት ከባድ መሳሪያዎች በጠቅላላ ከ200 በታች ሲሆኑ የኢትዮጵያ 700 መጠጋታቸውን በጥናቱ ይፋ ሆነዋል። የኢትዮጵያ ሰራዊት ብዛት ግማሽ ሚሊዮን ሲገመት የኤርትራም ከ300 ሺህ በላይ እንደሆነም ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የእስራኤሉ ፕሬዝዳንት አይዛክ ኤርዞግ ከትላንት በስቲያ ማክሰኞም ምሽት ኢትዮጵያ ገብተው በትናንትናው ዕለት ከኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ ከጠቅላይ ሚኒስትር አብይ አህመድ እንዲሁም ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተወያይቶ በትናንትናው ዕለት ወደ ሀገራቸው ተመልሰዋል። አይዛክ ኤርዞግ ወደ ኢትዮጵያ ያደረጉትን ጉብኝት ተከትሎ እንግዲህ በቅርብ ጊዜያት ውስጥ በዚህ በፈረንጆቹም 2026 በርካታ የሀገራት መሪዎች እንዲሁም በርካታ ሀገራት የውጭ ጉዳይ ሚኒስትሮችና ሌሎች ባለስልጣናት ወደ ኢትዮጵያ ጉዞ በማድረግ ላይ መሆናቸው ይታወቃል። በተለይም የእስራኤል ፕሬዝዳንት ወደ ኢትዮጵያ መጓዛቸውን ተከትሎ በቅርብ ጊዜያት ውስጥ ኢትዮጵያን፣ እስራኤልን እና ዩናይትድ አረብ ኤምሬት ከሌላ ወገን ጋር ያለ ፍጥጫ ውስጥ እንዳሉ በተለያየ መንገድ የሚገለጽ ነገር ስላለ ከዛ ጋር የተያያዘ ነው ወይ የሚል የሚነሱ ነገሮች አሉ። በሌላም በኩል ደግሞ አይሜክ በሚል ኢንዲያም ሚድል ኢስት ኤንድ ዩሮፕ ኢኮኖሚክ ኮሪደር በሚል ህንድን፣ እስራኤልን እና ግሪክንና ቆጵሮስን ጭምር የሚጨምር ደግሞ ሌላ አይነት ትብብር አለ። ያ ትብብር በቀጥታ ዩናይትድ አረብ ኤምሬትን ይጨምራል። ነገር ግን ኢትዮጵያ እዛ ውስጥ የለችበትም። ይህ ትብብር ውስጥ ኢትዮጵያ በቀጥታ ከዚህኛው ትብብር ጋር ባትሆንም እዛ ትብብር ውስጥ ካሉ ኃይላት ጋር ደግሞ ኢትዮጵያ አብራ መቆሟን ወይ ደግሞ ከዛ ጋር ተባባሪ መሆኗ በተለያየ መንገድ እየተገለጸ ባለበት ሁኔታ ነው። እንግዲህ የእስራኤሉ ፕሬዝዳንትም ወደ ኢትዮጵያ የተጓዙት የእስራኤል ፕሬዝዳንት በእርግጥ በአስፈጻሚው አካል ውስጥ የስልጣን ያላቸው ባይሆኑም በሀገሪቱ መሪ ናቸው። በተለያየ መንገድ በሀገሪቱ ፖለቲካ ውስጥም ንቁ ተሳትፎ ሲያደርጉ የነበሩ በሚኒስትርነትም ያገለገሉ የፖለቲካ ፓርቲ መሪም በመሆናቸው ጉዟቸው አጠቃላይ በፖለቲካ ጉዳዮች ላይ ጭምር የተቃኘ መሆኑን በተለያየ መንገድ ከሚወጡ ሪፖርቶችን መመልከት ተችሏል። እንግዲህ እስራኤሉ ፕሬዝዳንት ወደ ኢትዮጵያ ያደረጉት ጉዞ ምናልባት ከእንደዚህ አካባቢ ላይ ከተፈጠረው ሁኔታ ጋር የተያዘ እንደሆነ ይታመናል። በቅርቡ እንግዲህ እስራኤል ለሶማሌላንድ በይፋ እውቅና መስጠቷም ይታወቃል። የእስራኤል ለሶማሌላንድ እውቅና መስጠት ጋር ተያይዞ በአረቡ ዓለም ከፍተኛ ቁጣ ቀስቅሷል። በተለያየ መንገድ ውግዘት ያደረሱ ወገኖችም እንዳሉ ይታወቃል። እንግዲህ እሱ እስራኤልን ተከትሎ እውቅና ይሰጣሉ ተብሎ ከሚጠበቁ ሀገራት ዩናይትድ አረብ ኤምሬት፣ ኢትዮጵያን የመሳሰሉት ደግሞ እንደገና ከእስራኤል ጋር ያላቸው ትብብር በሌላ ወገን ደግሞ የዚህ ተቃራኒ ሆነው ሳውዲ አረቢያን ጨምሮ ቱርክና ግብፅን ያከለ ደግሞ ሌላ ትብብር አለ። በተለይ ደግሞ በሳውዲ አረቢያና በዩናይትድ አረብ ኤምሬት መካከል ያለው ውጥረት ከፍተኛ ደረጃ ላይ በመድረሱ ይሄ ነገር ስለሚያሳስብ የአሜሪካው ፕሬዝዳንት ጣልቃ እንዲገቡ ግፊቶች እየተደረጉ ነው። እርሳቸውን በዚህ በኩል የራሳቸውን አስተዋጽኦ እንደሚያደርጉ እየተናገሩ ነው። እንግዲህ በእስራኤልና በሳውዲ አረቢያና በዩናይትድ አረብ ኤምሬት መካከል ያለው ፉክክርም እንግዲህ ትንሿ ሀገር ዩናይትድ አረብ ኤምሬት በጣም በዓለም አቀፍ ደረጃ በተለይም በአፍሪካ ቀንድና በሌሎች አካባቢዎች ላይ ተጽዕኖ በጣም እየጨመረ መምጣቱ፣ በሳውዲ አረቢያ ደግሞ በአጠቃላይ በሀገሯ የተገደበች መሆኗ መሐመድ ሰልማን ወደ ስልጣን ከመጡ በኋላ ወይ ደግሞ ያልጋ ወራሽ ከሆኑ በኋላ በዚህ በኩል መጠነ ሰፊ እንቅስቃሴ እያደረጉ ነው። ሌላው ቀርቶ ፉክክሩ ትልቅ ሀገር ነን፣ እንደገናም ደግሞ በህዝብ ቁጥር ማለት ነው ከ20 ሚሊዮን በላይ ያለባት ሀገር ነች። ዩናይትድ አረብ ኤምሬት የውጭ ሀገር ዜጎችን ጨምሮ አብዛኛው የውጭ ሀገር ዜጋ ነው ጨምሮ 1 ሚሊዮን ህዝብ አካባቢ ያላት ሀገር ነች። ግን በጣም ተጽዕኖ እየፈጠረች ነው በአካባቢው ላይ። ስለዚህ ይህንን ከእሷ ጋር ለመፎካከር ብቻ ሳይሆን ለመብለጥ እንቅስቃሴ እየተደረገ ነው። ሌላ ቀርቶ ፉክክሩ በዓለም ላይ በቁመቱ ረዥም የሆነውን
የቡርጃ ከሊፋ ህንፃ እንግዲህ 800 ምናምን ሜትር ነው ወደ ላይ የሚረዝመው። እሱ ከዓለም በርዝመቱ አንደኛ ነው። ስለዚህ እሱም መብለጥ አለብን ብለው ረዥም ህንፃ 1 ኪሎ ሜትር የሚሆን ማለትም ከ100 ሜትር በላይ ያንን የሚረዝም ጅዳ ታወር የሚል በመስራት ላይ ናቸው። ከ5 ዓመት በኋላ ይጠናቀቃል ተብሏል። እንግዲህ ፉክክሩ በጣም በዛ ደረጃ የሰፋ ነው። ስለዚህ በእነሱ መካከል ያለው ፉክክር ላይ ደግሞ ያው በኢኮኖሚ ደካማ ናቸው፣ በፍላጎታችን በተጽዕኖአችን ስር መውደቅ ይችላሉ ብለው የሚሏቸውን እነ ሳውዲ አረቢያን የመሳሰሉ ሀገራት ደግሞ ወደ ኢትዮጵያ እየተመላለሱ ያሉት ነገር በአንድ በኩል ከኤርትራ ጋር ባለው ውዝግብ ውስጥ የሽምግልና ሚና ለመጫወት ቀደም ሲል የነበረውን በ2011 በእኛ አቆጣጠር ጅዳ ላይ የተደረገውን ስምምነት ለማጽናት የሚደረግ ጥረት መሆኑ በአንድ በኩል የተሰማ፣ በሌላ በኩል ደግሞ በነሱ በኩል የሚደረገው ማለትም በሳውዲ አረቢያ በኩል በኢትዮጵያና በዩናይትድ አረብ ኤምሬትስ እንዲሁም በአጠቃላይ እስራኤልን ጨምሮ ያለው ትብብር ላይ ኢትዮጵያ ከዛ ራሷን እንድታደርግ ግፊት እየተደረገ መሆኑን፣ በሌላ በኩል ደግሞ ዋናው ለሁሉም የውዝግብ ምንጭ የሆነው የሱዳኑ ጦርነት ነው። በሱዳን ጦርነት ውስጥ ዩናይትድ አረብ ኤምሬትስ ከአርኤስኤፍን በጀነራል መሐመድ ደጋሎ የሚመራውን የፈጥኖ ደራሽ ኃይሉን እየደገፈች ነው። ኢትዮጵያም ከዛ ጋር ተባባሪ ነች ብለው ያው በይፋ ያነሳሉ። በሌላ በኩል ደግሞ እነሱ በይፋ ማለትም የሱዳኑን ሉዓላዊ ምክር ቤት ፕሬዚዳንት ጀነራል አልቡርሃንን በይፋ እየደገፉ ነው። ስለዚህ በዛ ሂደት ውስጥ ለአርኤስኤፍ የሚሰጠውን ድጋፍ ኢትዮጵያም ተባባሪ እንዳትሆን እንደገና ደግሞ ዩናይትድ አረብ ኤምሬትን ከአካባቢው ለማውጣት እንግዲህ ያው ጥረት የሚደረግበት ያም ራሱ የውዝግብ ምንጭ ሆኖ በእነሱ መካከል ያለው ውጥረት በአካባቢው ሌላ በእነሱ ፉክክር ሌላ ችግር እንዳይፈጠር ወይ ደግሞ መካከለኛ ምስራቅም አልፎም አፍሪካን ላይ ተጽዕኖ እንዳያደርግ የአሜሪካው ፕሬዚዳንት በዚህ በኩል ጥረት እንዲያደርጉ ግፊቶች የተደረጉ ነው። የጥናት ተቋማት ተንታኞች በተለያየ መንገድ ጥሪ ያቀረቡ ነው። ያው ጥናቱንም ያው ያንን መሰረት አድርጎ ይመስለኛል የአሜሪካው ፕሬዚዳንት ዶናልድ ትራምፕም በዚህ በኩል የራሳቸውን ሚና እንደሚጫወቱ በይፋ ገልጸዋል። እንግዲህ በመካከለኛው ምስራቅ እስከ አፍሪካ በተዘረጋ ሁኔታ ውስጥ ሳውዲ አረቢያ የራሷን መጠነ ሰፊ እንቅስቃሴ እያደረገች ነው። ተጽዕኖዋን የህዝብ ቁጥሯም ይሁን በኢኮኖሚዋም በአጠቃላይ ያላትን ተጽዕኖ ከሳውዲ አረቢያ ከዩናይትድ አረብ ኤምሬት በአካባቢው ላይ ያላትን የበላይነት ለመንጠቅ መጠነ ሰፊ እንቅስቃሴ እያደረገች ነው። ያ እንቅስቃሴ በአፍሪካ ቀንድ የተገደበ ሳይሆን አልፎ እየሄደም ነው። አሁን ራሱ ከሱዳን ቀውስ ጋር በተያዘ እንደሆነ በታመነ መልኩ የሱዳን ጎረቤቶች የሆኑትን በጠቅላላ ወደ ኢትዮጵያ መጥቷል። ምክትል የውጭ ጉዳይ ሚኒስትሩ የሳውዲ አረቢያው እንደገናም ወደ ደቡብ ሱዳን ሄደዋል። ከደቡብ ሱዳን ባሻገርም ደግሞ ወደ ሴንትራል አፍሪካም ከዛም ደግሞ ወደ ጎረቤት ወዳልሆነችው ወደ ሩዋንዳም ጭምር የተጓዙበት ሁኔታ ነው ያለውና በእነሱ በዛ አካባቢ ያለው ፉክክር የፈጠራቸው ማለትም በሁለቱ ሀገራት መካከል ባለው ውዝግብ የፈጠራቸው ሁኔታዎች አሉ። እነዛን እንግዲህ እንዳልኩት ምናልባት የአሜሪካው ፕሬዚዳንት የሚያደርጉት ካልሆነ በጣም የተወጣጠረ ሁኔታ መሆኑ በተለያየ መንገድ እንግዲህ እየታየ ነው። እንደውም ዘ ኢኮኖሚስት ላይ በወጣ ሪፖርት ብዙ ጊዜ አንዱ የአረብ ሀገር በሌላው ሀገር ላይ አሉታ የሆነ ነገር ቢጻፍ እንኳን በየትኛው ሚዲያ ላይ ቢጻፍ እንኳን ያንን በፍጹም የሚታገሱት ነገር አይደለም። አሁን ሳውዲ አረቢያ ላይ ዩናይትድ አረብ ኤምሬትን በተመለከተ አሉታዊ ነገሮች መጻፍ እየተለመደ መምጣቱን የሚገልጽ ነገር ነው። ግን መግለጫ ሲያወጡ ወንድም የሚል ነገር በተደጋጋሚ ይገልጻሉ። ዲፕሎማሲ ቋንቋ በጣም ይችላሉ። በአረበኛ ላይ እንደውም ሞር ዲፕሎማሲያዊ ቋንቋ አለ ነው የሚለው ዘ ኢኮኖሚስት። ስለዚህ በቃ በይፋዊ መግለጫዎች ላይ ልስልስ ያለም፣ በሌላ በኩል ደግሞ በሚዲያዎች ላይ ኃይለኛ ጦርነት ወይ ደግሞ ዘመቻ የተከፈተበት ሁኔታ እንዳለ ነው። ይሄ እንግዲህ የእነሱ ፉክክር በአፍሪካ ቀንድ ላይ ተጽዕኖ ማድረጉ የሚጠበቅ ነው። ግን የአፍሪካ ቀንድን የቀውስ የምናም ምድር እንዳያደርገው እንግዲህ በዛ በኩል የሚደረጉ ጥረቶች ይኖራሉ። ያንን እንግዲህ በሂደት የምናየው ነው። እንግዲህ ከዚሁ ጋር ተያይዞ የሱዳኑ እንግዲህ ዋናው አንዱ በእስራኤልና ባለው በዩናይትድ አረብ ኤምሬትና በሳውዲ አረቢያ መካከል ትልቁ የፉክክር ሜዳ አንዷ ሱዳን ነች። ዩናይትድ አረብ ኤምሬት ለአርኤስኤፍ ድጋፍ ታደርጋለች የሚል ነው። እሷም መጀመሪያ ሲጀምር አድርግ ነበር፣ አሁን ትቻለሁ እያለች እየተናገረች ነው። ሳውዲ አረቢያ ደግሞ በፍጹም እያደረገች ነው። ስለዚህ ከዛ አርኤስኤፍን ማጥፋት አለብን በሚል ለአርኤስኤፍ ደግሞ የድጋፍ ምንጭ ወይ ደግሞ መንገድ የሆነችው ደግሞ ኢትዮጵያ ነች የሚለው ነገር ይነሳል። ራሳቸው የሱዳኑ ፕሬዚዳንት ከካሜሮን ሀድሰን ጋር በዚህ በቀድሞ በአሜሪካ ጸጥታ ተቋም ውስጥ ሲያገለግል የነበረ በተለያዩ የቲንክ ታንክ ግሩፖች ላይ ወይ ደግሞ ቡድኖች ላይ በተመራማሪነት የሚሰራው ከካሜሮን ሀድሰን በቅርቡ ወደ ሱዳን ተጉዞ ነበር። በሱዳን ቆይታው ከአሜሪካ ሀገሪቱ ሉዓላዊ ምክር ቤት ፕሬዚዳንት ጀነራል አልቡርሃን ጋር በተወያየበት ወቅት
ኢትዮጵያም የአርኤስኤፍ የመተላለፊያ ወይ ደግሞ መሳሪያ በሷ በኩል ያልፋል የሚለው ነገር እሱ እንደሚያሳስባቸው ለካሜሩን አድሰን ገልጸዋል። በሌላ በኩል ደግሞ ይህን በተመለከተ አዲስ አበባ ሄደው ከጠቅላይ ሚኒስትር አብይ ጋር ለመነጋገር በተደጋጋሚ ያቀረቡት ጥሪ ምላሽ አለማግኘቱን እዛው ላይ በዜና ምንም እንደተመለከት ነው። እዛው ላይ ግን እኛ በኢትዮጵያ ማለት በኤርትራና በኢትዮጵያ መካከል ባለው ውዝግብ ውስጥ ተስባችሁ ትገባለች ሲባል እኛ ማንም ወደ እኛ ጉዳይ እንዲገባ አንፈልግም፣ እኛም ኢትዮጵያ ውስጥ ባለው ጉዳይ ውስጥ መግባት አንፈልግም የሚል ነገር ተናግሯል። ይሄ ግን የአደባባይ ቅጥፈት ነው። ሱዳን ውስጥ በአደባባይ የሚታይ ነገር ስለሆነ ሱዳን ውስጥ የቲፒኤልኤፍ ኃይሎች እዛ በይፋ ስልጠና እየወሰዱ ብቻ ሳይሆን እየተንቀሳቀሱ ነው። አሁን ጭራሽ ዘፋኝ መቀሌ እዛ ምንድን ነው ሱዳን ውስጥ ገብቶላቸው ክራር እንትን እያለ እያስጨፈረ ነው በሱዳንኛም በትግርኛም። እሱ ግልጽ ነው። የአርኤስኤፍ ሰዎች ማለት የቲፒኤልኤፍ ኃይሎች ሱዳን ውስጥ መኖራቸው ምንም የሚያጠራጥር ነገር አይደለም፣ ብቻ ሳይሆን የተካደም ነገር አይመስለኝም። ስለዚህ የኢትዮጵያው ጠቅላይ ሚኒስትር በዚህ ጉዳይ ላይ እርሳቸውን ጥያቄ እንደሚያቀርቡ ምንም የሚያጠራጥር ነገር አይደለም። ስለዚህ ይህንን አልሰማ ብሎ የራሱን ፍላጎት ብቻ እንዲፈጸምለት የሚፈልግ አካል ጋር ወደ አዲስ አበባ እንዲመጡ ወይ ደግሞ ለመነጋገር በተደጋጋሚ ያቀረብኩትን ጥያቄ አልመለሱልኝም የሚል ነገር፣ ይሄ ደግሞ የበለጠ ተጨማሪ መካረር መኖሩን የሚያሳይ ነገር ነው። እንግዲህ ሱዳን በፕሬዝዳንቱ እርግጥ አሁን የሱዳን ፕሬዝዳንት ተብሎ የሚጠቀስ ነገር ያለ አይመስለኝም። ሁለቱም የላዕላይ ምክር ቤት ፕሬዝዳንትና ምክትል ፕሬዝዳንት ሆነው ሲሰሩ የነበሩ ሰዎች ናቸው። ሁለቱ ጎራ ለይተው ወደ ጠላትነት ያመሩት። ከዛ በፊት ጠቅላይ ሚኒስትር የነበሩት አብደላ ሐምዶክን መጀመሪያ ሸኟቸው። ከዛ በኋላ ወደ ራሳቸው ከ2023 ጀምሮ እንግዲህ በከፍተኛ ቀውስ ሀገሪቱን በከፍተ 2023 ጀምሮ በአጠቃላይ በዛ ሁኔታ ውስጥ እንግዲህ ሀገሪቱን ከተዋል። እንግዲህ ሱዳን ጋር ተያይዞ ባለው ሁኔታ ውስጥ የዚህ የቲፒኤልኤፍን ጉዳይ አብሮ ይመጣል። እዛ በይፋ እየተንቀሳቀሱ ነው። ምንም እነሱም የካዱት ነገር አይደለም። ቲፒኤልኤፎቹም በይፋ በየጊዜው ፊልም ያሳያሉ። እዚህ ጋር ኮማንዶ ሲታይ እዛ ጋር ኮማንዶ አለን ይላሉ። እሱ እንግዲህ ያዋጣል። እሱ በሂደት የሚታይ ነገር ነው። እንግዲህ ቲፒኤልኤፍ ያው በተለያየ መንገድ እንግዲህ የቆመ ቡድን ስለሆነ ዓለም ወዴት እየሄደ እንደሆነ ነገሮች እንዴት እየተለወጡ እንደሆነ ኢትዮጵያ ውስጥ ያለን ሁኔታ ብዙ ነገሮች ለማንበብና ለማገናዘብ የሚችሉ ሰዎች ቀስ በቀስ እየወጡ በአብዛኛው ማሰብ የማይችሉ ሰዎች ተከማቹበት። በተወሰነ ደረጃ ማሰብ የሚችሉ ሰዎች ቢኖሩም ወታደሮቹ ደግሞ በአብዛኛው ምንም ግንዛቤ የሌላቸው ሰዎች ደግሞ የበላይነቱን የተቆጣጠሩበት በጣም ስርዓት አልበኝነቱ በጣም እየገነገነ የመምጣት እድሉን የበለጠ የሰፋ የሚያደርግ ሁኔታ በትግራይ ውስጥ እንዳለ ያው በግልጽ እየታየ ነው። የሰሞኑ የፌዴሬሽን ምክር ቤትና የኢትዮጵያ ምርጫ ቦርድ ውሳኔን ተከትሎ ደግሞ ያው በቺ አጋጣሚ የተወሰነ የድጋፍ መሰረቱ መልሶ ይመልስልኛል በሚል የቲፒኤልኤፎች ሰልፍ ጠርተናል ብለው እንግዲህ መግለጫ አውጥተዋል። በ20 ነው የተባለው፣ ዛሬ 19 ነው፣ ነገ አርብ ማለት ነው 20 ሰልፍ እንግዲህ ያው መሬታችን ምንድነው በህገ መንግስቱ መሰረት መሬቱ ይመለስ የሚል ጥያቄ ሰልፉ አንዱ እሱ ነው። ከዛ ባሻገር ከበባው ይቆም የሚል ነገርም እንደሚኖር ያው የሚጠበቅ ነው። የፕሪቶሪያ የሰላም ስምምነት ይከበር የሚል ሰልፍ ላይ መፈክርም እንደሚኖር በተለይ ደግሞ በእንግሊዝኛ እንደሚጻፍ የሚጠበቅ ነገር ነው። ምክንያቱም ሰልፉ ለዓለም አቀፉ ማህበረሰብ በተለይ ደግሞ ጉዳዩ ለሚመለከተው አካል እንዲደርስ ማለት ነው። የፕሪቶሪያ የሰላም ስምምነትን በተመለከተ አሁን በአደባባይ የሰላም ስምምነቱ አይጠቅመንም የሚል ቀጥታ ያልሆነ ግን በግልባጩ እየተናገሩ ነው። ከሰሞኑ ከዚህ ከፌዴሬሽን ምክር ቤት ውሳኔ ጋር ተያይዞ የሚናገሩት ነገር አለ። የህወሓት ህገወጥ ነው ምክትል ፕሬዝዳንት ላቸው ነበር። የህወሓት የህገወጡ ህወሓት ምክትል ፕሬዝዳንት አቶ አማኑኤል አሰፋ የጊዜ አስተዳደሩ ምክትል ፕሬዝዳንት ናቸው። ጊዜያዊ አስተዳደሩ ህገወጥ ሆኖ በህገወጥ መንገድ የተሾመ ፓርቲ ውስጥ ያለን ሰው ወደ ምክትል ፕሬዝዳንት ስላመጡ የፌዴራል መንግስት እሱ ራሱ ይቀበለዋል። እሱም ራሱ ጥያቄ ውስጥ ያለ ነገር ነው። ስለዚህ ዞሮ ራሳቸውን በሚጠሩበት እንጥራቸው ምክትል ፕሬዝዳንቱ የዲዲአር ፕሮግራም እንዲፈጸም የሚፈልጉት ትግራይን እንትን ለማድረግ ነው፣ ትጥቅ አልባ ለማድረግ ነው የሚል መግለጫ ሰጡ። ያኔ ዲዲአር ሲፈረም የሆነ
ምንድን ነው ከዩኒፎርም ታወርዳላችሁ ነው የተባለው፣ ወይ ደግሞ ሌላ ነገር ዲዲአር የሚባል ሌላ የሚታወቅ ነገር አለ በቲፒኤልኤፍ መዝገበ ቃላት ውስጥ። ከዛም ባሻገር የትኛውም የኢትዮጵያ ግዛት ውስጥ ሌላ የታጠቀ ኃይል ማለትም መንግስታዊ መዋቅር ውስጥ መንግስት ህጋዊ ሆኖ የሸፈተ አለ። በተለያየ መንገድ መሳሪያ ቀምቶ ምን ብሎ ሲደራጅ ቆይቶ የሸፈተ አለ። እንደ ሸኔው እንደ ፋኖው እንደዛ መሸፈት ይቻላል፣ ግን ህጋዊ ሆኖ መንቀሳቀስ አይቻልም። ጥያቄ ውስጥ የማይገባ ነገር ነው። ስለዚህ ዲዲአሩን መሳሪያ ለማስፈታት ነው እንዴ? መሳሪያ መፍታትና ቲፒኤልኤፍ የሚባል እኮ መሳሪያ መፍታት አይደለም። ለአንድና ለመጨረሻ እኮ ጊዜ ህገ ወጥ ሆኖ መቀመጥ ያለበት ቡድን ነው። ትግራይ ውስጥ የሰለጠነ ፖለቲካ ልክ ለሌላው ኢትዮጵያ አካባቢ እንዳለው የተደራጀ የክልሉን ጸጥታ ሳይሆን የክልሉን ጸጥታ የድንበሮቹን የመከላከያ ስራ ይጠብቃል። የክልሉን ጸጥታ የሚጠብቅ ህግና ስርዓት የሚያስከብር የጸጥታ ኃይል ያስፈልጋል። ፖሊስ፣ ሚሊሻም እንዲሁም ደግሞ አድማ በተና የሚባሉ አሉ። በዛ ደረጃ ሌላው አካባቢ እንደሚንቀሳቀሱ ይንቀሳቀሳል። ከዛ ውጭ የሆነ ነገር ለምንድን ነው የተለየ ቲፒኤልኤፍ በትግራይ ክልል ውስጥ የሚሆነው? ቲፒኤልኤፍ ሁሉን ነገር በታጠቀበት ሀገር ምድሩን በተቆጣጠረበት ወቅት ሌላው እኔም ትጥቅ ያስፈልገኛል ብሎ ጥያቄ አቅርቦ ተፈቅዶለት ያውቃል? ያውም የዘር ድርጅት በነበረበት ኢትዮጵያዊ መንግስት ባልሆነበት ኢትዮጵያ ብሎ ግን ሀገሩን በአንድ አካባቢ በተወጡ ሰዎች ሌሎች ደግሞ ለምልክት አስቀምጠው በሚገዙበት ሰዓት መሳሪያውም ሁሉ ነገር በእጃቸው በነበረበት ሰዓት እኮ ሌላው በምን ሁኔታ ውስጥ እንደነበር ይታወቃል። ስለዚህ ዲዲአር የሚባል ነገር የግድ መፈጸም አለበት ብቻ ሳይሆን ለድርድር የሚቀርብ ነገር አይደለም። ከዛም ባሻገር ተፈናቃዮችን በተመለከተ ለድርድር የሚቀርብ ነገር አይደለም። በዚህ ሁኔታ ውስጥ ሊቀጥሉ አይችሉም። የቲፒኤልኤፍ አጀንዳ ማስፈጸሚያ ሆነ አይቀጥሉም። ምናልባት ከኤርትራ ጋር ያለውን ነገር የዓለም አቀፉ ማህበረሰብ በተለያየ መንገድ የሚደረጉ ነገሮች እንደምንሰማው ሙከራዎቹ ቀጥለዋል። በተለያየ መንገድ ሁለቱ ሀገራት ወደ ግጭት ለመሄድ ያላቸው እድል እየጠበበ ነው፣ ወይ ደግሞ ከመነሻውም ብዙ ከቃላት ያለፉ ነገሮች አይደሉም የሚለውም እየተነሳ ነው። ግን ደግሞ የዛኑ ያህል በተለያየ መንገድ የሚወጡ ትንተናዎች የኢትዮጵያ መንግስት ህግ ለማስከበር ቲፒኤልኤፍን ለመጨፍለቅ እንደሚሄድ ደግሞ የሚያጠራጥር ነገር አይደለም። የሆነ ስርዓት አልበኛ ቡድን የሆነ ኢትዮጵያ ጥግ ላይ ተቀምጦ ህግና ስርዓት እያፈረሰ እንዲቀጥል ሊፈቀድለት አይችልም። ይሄ ህገ ወጥ ቡድን ሌሎች ህገ ወጦችን እያደራጀ አንዴ ሽሬ አንዴ ምናምን እየወሰደ ስብሰባ ምናምን እያደረጉ መቀጠል የሚችሉበት ሁኔታ የለም። ስለዚህ ዘላለም እያነከሰ ሀገሩ አይቀጥልም። አንድ ቦታ ላይ መቆም አለበት። በጣም በእርግጠኝነትም የኢትዮጵያ መንግስት ለመጨፍለቅ ሲንቀሳቀስ በተለያየ መንገድ በዚህም በዚያም ድጋፍ ለማድረግ የሚገቡ ኤርትራ ወታደሮች ይኖራሉ። ከዛ ያለፈ እንቅስቃሴ ኤርትራ አድርጋለሁ ካለች ውጤቱም እንደሆነ ስለምታውቀው በይፋ ልትገባበት አትችልም ተብሎ ይታመናል። ትንተናዎችም ይሄን ነው የሚያሳዩት። ስለዚህ ቲፒኤልኤፍ የሚመጣውን ነገር መቻል አለበት። ትንሽ ማሰብ የሚችሉ ሰዎች ማሰብ በማይችሉት እነዚህ ማንጁስ በሚባሉ ጦር አዛዦች ቁጥጥር ስር ወድቀው በራሳቸው ላይ ሞትን እያወጁ ነው። ሞትን ለመጨለጥ ቆመው እየጠበቁ ነው። አሁንም ወደኋላ የማይባለውን ነገር ተፈናቃዮቹን አግቶ ያዙትን መልቀቅ፣ በተቀመጠው መሰረት የዲዲአር ፕሮግራም ማስፈጸም፣ ያንን ማድረግ የማይችሉ ከሆነ ከምንም በላይ ደግሞ ያንንም አድርገው ትግራይ ውስጥ የበላይነት ይዘን እንቀጥላለን እንደበፊቱ ማለት የሚችሉበት እድል የለም። በተለያየ መንገድ የተደራጁ የፖለቲካ ኃይሎች አሉ። እኩል ሜዳው ለሁሉም መከፈት አለበት፣ መለቀቅ አለበት። የታጠቀ ኃይል ያለው ፓርቲ በኢትዮጵያ ምድር ሊኖር አይገባም። ስለዚህ በዚህ በኩል ያሉ ጥናቶችንም ትንተናዎችንም ምናምን እንደምናየው የኢትዮጵያ መንግስት ምን ያስባል? እሱ የኢትዮጵያ መንግስት የሚያውቀው ነው። ግን የምናነባቸው የምንረዳቸው ነገሮች በምንም ተአምር የኢትዮጵያ መንግስት ይሄንን ህገ ወጥነት ተሸክሞ ከዚህ በላይ ሊቀጥል አይችልም። 2019 ይሄ ህገ ወጥ ቡድን
እንደዚሁ ሆኖ ሊቀጥል አይችልም። በኦሮሚያም ያለው በአማራ ክልልም ያለው ጸጥታ መደፍረስ ወደ ቤኒሻንጉል አካባቢ ወጣ ገባ የሚባለውን ነገር በዘላቂነት ለመፍታት ይህንን ስርዓት አልበኛ ቡድን ለአንዴና ለመጨረሻ ጊዜ ህግና ስርዓት አስከብሮ መደፍጠጥና መፍትሄ ማስገኘት ነው። ከዛ ውጭ ያሉ ጉዳዮችን ሁሉም ኢትዮጵያ እኩል በሆነበት ሀገር ውስጥ በንግግር በውይይት ህግ ምንድን ነው ስርዓትና ህግና ስርዓት የተከበረበት ሁኔታ መፍትሄ መስጠት ነው። አሁን አንዳንዶች ያው ነገሮች በዘረኝነት የተለወሱ ስለሆኑ የፌዴሬሽን ምክር ቤት ውሳኔን ከአቶ አገኘሁ ተሻገር ጋር ለማያያዝ ይሞክራሉ። እሳቸው የጎንደር ሰው ስለሆኑ ወይ ደግሞ የአማራ ክልል ፕሬዝዳንትም የነበሩ ሰው ስለሆኑ ጉዳዩን ወደ ወደ ወልቃይት ሰዎች ማድላት ማለት ትክክል ነው እኮ። ችግሩ የወልቃይት ሰው ብለው ቲፒኤልኤፍ ሰዎች እነዛ ትግራይ ያሉት የትግራይ ተወላጆቹን የወልቃይት ብለው ያምኑ ለራሳቸው አጀንዳ ስለሚጠቅም ለወልቃይት ሰዎች ማድላት ተገቢ ነው። በወልቃይት ጉዳይ ላይ ለወልቃይት ሰዎች ማድላት ነው። ትግራይ ሆነ አማራ፣ ሌላም ራሳቸው ወልቃይት የሚሆነው። ስለዚህ ለወልቃይት ያደላ ውሳኔ ተሰጥቷል ብዬ በግሌ ማምናለሁ። ማለትም ወልቃይት ማለት ትግራይ ያሉትም ስደተኛ ካምፕ ያሉትም ራሳቸውን ወልቃይት ሰዎች ነን ይላሉ። ልዩነታቸው ትግራይ ነን፣ ሌሎቹ አማራ ነን፣ ሌሎቹ ደግሞ ትግራይም አማራም አይደለም ወልቃይት ነን የሚሉ አሉ። ግን ወልቃይቴዎች ናቸው ሁሉ። ስለዚህ በዚህ ረገድ በተሰጠው ውሳኔ ላይ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት ሰብሳቢ ስለሆኑ በግላቸው የሚወስኑት ውሳኔ አይደለም። ለእንትኑ ስለሚመች ጥያቄው ውዝግቡ ከአማራ ክልል ጋር ስለሆነ እርሳቸው የአማራ ተወላጅ ወይ ደግሞ የአማራ ክልል ባለስልጣንም የነበሩ ሰው ስለሆኑ ያንን ነገር ልክ እንደ ተበዳይነት ወይ ደግሞ በዛ መልክ እንደተቃኘ ተደርጎ የሚወሰደው በፍጹም ኃላፊነት የጎደለው ነው። የፌዴሬሽን ምክር ቤት ከዚህ ቀደም ህወሓት እንደነበረው አይነት ምክር ቤት አይደለም። ህወሓት በዛ ጉዳይ ላይ አቋም አለው። የህወሓት ሰው የፌዴሬሽን ምክር ቤት ሰብሳቢ ሆኖ ሲቀመጥም ያንን ጉዳይ ማስፈጸም ሌሎቹንም የመቆጣጠር አቅም ጭምር ስለነበረው ያን ይችል ነበር። ዛሬ ግን እንደዛ አይደለም። የኢትዮጵያ መንግስት ለምንድን ነው ትግራይን ለመበደል አማራን በተለየ ለመጥቀም የሚሄድበት? በቃ የኢትዮጵያ መንግስት የኢትዮጵያ ነው። በዘር የተደራጀ ምዕራፍ እኮ አለፈ። በዘር በተደራጀው ምዕራፍ አለፈ ማለት በመንግስታዊ መዋቅር ውስጥ ዘረኞች የሉም ማለት አይደለም። ዘረኛ ሁሌም ይኖራል። ትላንት በሰፈሩ ነበር፣ ዛሬ ደግሞ ብሔር የሚል ታርጋ ያንጠለጥላል። ግን ያው ፋቅ ሲደረግ መጨረሻ ላይ የሚገኘው ሰፈሩ ነው። እንዲህ አይነት በሽተኛ ሰዎች አሉ። እሱን እግዚአብሔር ሲፈጥር የሚፈጥራቸው ሰዎች አሉ። እንደዛ አድርጎ በቃ ከመንደራቸው ውጭ ማሰብ የማይችሉ እነሱ ምንም ማድረግ አይቻልም። እነሱም ማድረግ የሚቻለው የኢትዮጵያ መንግስት እንዲህ አይነት በሽተኛ ሰዎች ከመንግስታዊ መዋቅር ማጽዳት ነው። እንደነሱ አይነት ሰዎችን ከሂደቱ ማውጣት ነው የሚቻለው። ነገራችን ላይ ትላንት ነበሩ ስል በቲፒኤልኤፍ ጊዜ አይደለም። በቲፒኤልኤፍ ጊዜማ ህግ ነው። በዘር ተደራጅቶ በዘር ማስቦ በዘር ሁሉ ነገር ማድረግ መብት ነበር። ከዛ ውጭ ደግሞ ማሰብ አይፈቀድም ነበር። ያው ባለቤት ያለበት ስርዓት ማለት ነው። ግን ከዛ በፊትም ቢሆን በአካባቢ የሚያስቡ ሰዎች ነበሩ። የሆነ መስሪያ ቤት የዚህ አካባቢ ሰዎች በዙበት ኃላፊው የዚህ አካባቢ ሰው ምናምን ስለሆነ የሚባል ነገር ነበር። አንዳንዴ በተወሰነ ደረጃ በጥላቻ ሊሆን ይችላል። በሌላ በኩል ደግሞ በተጨባጭ ሰዎቹ ተፈጥሯቸው ሆነው ወጡ በገቡ ቁጥር የሰፈራቸውን ሰው ካላዩ ማያምንት የማይላቸው ሰዎች ይኖራሉ። ለመጥቀምም ሊሆን ይችላል። ስለዚህ እንዲህ አይነት ሰዎች መንግስታዊ መዋቅር ውስጥ ይጠፋሉ ብሎ የሚያምን ሰው ካለ በእጅጉ ተሳስቷል። እንዲህ አይነት ሰዎችን መንግስት እንዲያጸዳ፣ ከእንዲህ አይነት ሰዎች ራሱን እንዲያፋታ ወይ ደግሞ ከመዋቅሩ እንዲወጡ እንዲያደርግ በተጨባጭ ማስረጃ ላይ የተመረኮዙ እንቅስቃሴዎችን በማድረግ እንዲህ አይነት ነገሮችን ማስተካከል ነው። ከዛ ውጭ ግን እንዲህ አይነት በዘር የተቃኘ ፖለቲካ ኢትዮጵያ ውስጥ እያየን አይደለም። ይህን ስንል በዘር ካምፕ ሆኖ ለሚያዩ ሰዎች አይገባቸውም። ዘረኛን ስንታገል ለነበርን ሰዎች እና ዘረኛን ታግያለሁ ብሎ መልሶ ዘረኝነት ውስጥ በገባ ሰው መካከል ነገሮችን ለማየት ችሎታ በጣም የተለያየ ነው። ሰዎች መንደራቸው ላይ ቆመው
ከራሳቸው መንደር የወጣ ሰውም ቢሆን ልክ አሁን ጠቅላይ ሚኒስትሩ ከኦሮሚያ ነው የወጡት። ኦሮሚያ አካባቢ የተደራጁ እነ ሸኔ እነ ምናምን ይተኩሳሉ። ለነሱ በአንድ በኩል ፍላጎታቸው የቲፒኤልኤፍ አይነት አስተዳደር፣ በሌላ በኩል ያው የብሔር ፖለቲካ ለድምቀቱ ለጨዋታው ድምቀት ሲባል ወይ ደግሞ ብዙ ከጎናችን አሰልፈናል ለሚለው ነገር ሲባል የብሔር ይባላል እንጂ የሰፈር ፖለቲካ ነው የትኛውም። ዛሬ ከማንም በላይ ቲፒኤልኤፍ ማስረጃ አይደለም። ሄዶ ሄዶ እኮ የሆኑ ሰፈር ሰዎች እኮ ቀሩ አይደለ እንዴ? ቲፒኤልኤፍ ውስጥ የሆነ ሰፈር የቀሩ ሰፈር ሰዎች እዛ ማህበረሰብ ተወካዮች ናቸው ማለት አይደለም። እንደውም ለዛ በትግራይ ስም ተደራጅተው የትግራይ መከራ ምንጭ እንደሆኑት ሁሉ አሁን ደግሞ ሄደው የአንድ ሰፈር ሰዎች ሆነዋል። የዛው ሰፈር ደግሞ የመከራ ምንጭ ናቸው። ስለዚህ ብሔርተኛ አንድ ሰው ከትልቅ ነገር ከወረደ መጨረሻ ላይ ቤቱ ነው የሚገኘው። እንዲህ አይነት ሰዎች ህመምተኞች ናቸው፣ በሽተኞች ናቸው። እና በመንግስት መዋቅር ውስጥ እንዲህ አይነት የሚያማቸው ሰዎች የሆነ ሲፈጠሩ ይሁን ሲያድጉ ይሁን ምናምን የሆነ ነገር የጎደላቸው ሰዎች ሁሌም ይኖራሉ። አስፍተው ማዩ መንደራቸው ላይ የተቸከሉ ማለት ነው። እሱ አይነት ሰዎች ከየትኛውም ኢትዮጵያ አካባቢ ከየትኛውም ጫፍ ምናልባትም ከኢትዮጵያን ባሻገር የትኛውም አካባቢ በዓለም ላይ የሚኖር ነገር ነው። እንግዲህ አንዳንዴ እግዚአብሔር ምክንያት አለው ሰዎችን እንደዛ አድርጎ እንትን የሚለው፣ ግን ሰዎች ደግሞ ራሳቸውን መለወጥ የሚችሉበት መድል ደግሞ ዝግ አይመስለኝም። እና ከዚህ ከፌዴሬሽን ምክር ቤት ውሳኔ ጋር ተያይዞ ጉዳዩን ከፌዴሬሽን ምክር ቤት ዋና ኃላፊው ወይ ደግሞ አፈ ጉባኤው ጋር ለማያያዝ የሚደረገው ነገር አሁን ኢትዮጵያ ባለችበት የፖለቲካ ስርዓት ወይ ደግሞ ሂደቶቹ እንዴት እንደሚሄዱ በሚታወቅበት ሁኔታ ምንም ሚዛን የሚደፋ ነገር አይደለም። ለሰልፉ ድምቀት ሊጠቅም ይችላል። ሰልፍ በማድረግም የሚለወጥ ነገር አለ ብዬም አላምንም። በሰልፍ የሚገኝ ነገር የለም። የትኛውም መፍትሄው ህግና ስርዓት ማክበር ነው። ማንም የበላይ ማንም የበታች አለመሆኑን ማረጋገጥ ነው። የሆነ ዕቃ ንብረት በሆነ መንገድ ዘርፈ ወይ ቀምተ ያንን ዕቃ ለረጅም ጊዜ አንተ ጋር ስላስቀመጥከው ያ ንብረት ያንተነቱ ማረጋገጫ መሆኑን ወይ ደግሞ ያ ማረጋገጫ ነውና እመኑልኝ የሚል ነገር እንዴት ሊያስኬድ ይችላል? አሁንም በተለያየ መንገድ ያውጭ እንትን ምንድነው እንደ ሳም የነ አቶ ጌታቸው ፓርቲ ስምረትን ጨምሮ በዛ ዙሪያ ድምጻቸውን አሰምተዋል። ግን እነዚህ ሁሉ ማየት ያለባቸው ችግሮቹን 2018 ላይ ሆነው ሳይሆን ወይ ደግሞ 2013 ጦርነቱ ሲጀመር ላይ ሆነው ሳይሆን 1983 ዓመተ ምህረት ላይ እነዚህ ቦታዎች የት ነበሩ? ቲፒኤልኤፍ መጥቶ ኢትዮጵያን ከመሸንሸኑ በፊት በዘር ከመሸንሸኑ በፊት የት ክልል ነበሩ? ወይ ደግሞ የት ክፍለ ሀገር ነበሩ? አንዳንዴ መከራከሪያቸው አይ የትግራይ ክልል የነበረ የተወሰነ ቦታ ለአፋር ተወስዷል። አፋርኛ የሚናገር ወደ አፋር ክልል ተወስዷል። ኦኬ፣ ያ ተደረገ። ያ ትግራይ ክልል የነበረው ወደ አፋር የሄደው የአፋር ክልል የአፋር ቦታ ምን ያህል ቦታ ነው? ለምንስ ከቲፒኤልኤፍ አወቃቀር ከቲፒኤልኤፍ ነገሮችን ለሁሉን ነገር ለራሱ ለመጠቅለል ካለው ፍላጎት አንጻር ማን እንዳሰመረው በግልጽ ስለሚታወቅ ያ ቦታ እርግጥ ወደ አፋር ክልል ከትግራይ ወደ አፋር ክልል የተወሰነ ቦታ ሄዶ ሊሆን ይችላል። ግን እዛ ጋር የሄደው የተወሰነ ቦታና ከወልቃይት ከራያ ከምናምን ከተወሰደ ቦታ ጋር ደግሞ አብሮ ማነጻጸር ይቻላል ወይ? ትልቁ ነገር እኮ ትክክልም ሊሆን ይችላል አንድ ነገር ሲደረግ፣ ግን ህወሓት ነው ያደረገው። ህወሓት ደግሞ ኢትዮጵያ ፖለቲካ ውስጥ ምን ሲያደርግ እንደቆየ በግልጽ ይታወቃል። መውጫ ፍለጋ በወልቃይት በኩል ይፈልጋል፣ በሌላም በኩል ደግሞ ለመሬት ሁመራ ውስጥ አለ። ፖለቲካው በዘር የተቃኘ ስለሆነ የሆነ ቀን ላይ
ሀገር ለመሆን ያለ ምንድነው ሀገር የመሆን ፍላጎትም ጭምር የተቃኘበት በመሆኑ ከዛ ጋር ተያይዞ የሚነሱ ነገሮች መኖራቸው ምንም የሚያጠራጥር ነገር አይደለም። ስለዚህ አሁንም ከምር በአንድ ሀገር በኩልነት ለመኖር የወሰነ ከምንም በላይ ደግሞ መከራ ለነገ ላለማቆየት የሚመኝ ሰው ሁሉ ነገር በሕግና በስርዓት እንዲፈታ ነው መጠየቅ ያለበት። በፕሪቶሪያ ስምምነትም አወዛጋቢ ቦታዎች ተብሎ በግልጽ ተቀምጧል። ዛሬ ደግሞ ቲፒኤልኤፍ አቶ አማኑኤል አሰፋ መጥተው አወዛጋቢ የሚባሉ ቦታዎች የትኞቹ እንደሆኑ አልተገለጸም። መግለጽ ያስፈልጋል እንዴ? በቃ በግልጽ እኮ ይታወቃል። አወዛጋቢ ቦታ ጥያቄ ሲነሳበት ነበር። ሌላ አወዛጋቢ ቦታ አለ ብሎ ጥያቄ ማንሳት ነው። እነሱ ጥያቄ ሲነሳበት ነበር። የራያ ጉዳይ ጥያቄ ሲነሳበት ነበር። የወልቃይት ጉዳይ ጥያቄ ሲነሳበት ነበር። እና አወዛጋቢ ማለት ይገባኛል ጥያቄ የሚነሳበት ማለት ነው በተለያዩ ወገኖች። እና ይህንም በተመለከተ እንግዲህ የቀረበው አወዛጋቢ ተብሎ ፕሪቶሪያ ሰላም ስምምነት ላይ ተቀምጧል። ከምንም በላይ ቲፒኤልኤፍ ስልጣን ሲይዝ ሀገሩም ምድሩም ሰማዩም ጭምር በእጃቸው የነበረበት ጊዜ ስለሆነ የፈለጉትና የፈቀዱትን የማድረግ ሙሉ መብትና ስልጣን ነበራቸው። መብት የሚጠይቀውን የመጨፍለቅና የመደፍጠጥም ሙሉ መብትና ስልጣን ነበራቸው። የጠየቁትን አጥፍተዋል። መጨረሻ ላይም ኩንዳቸው ሲዝል ፈጠም ብሎ የተንቀሳቀሱትንም ለመጨፍለቅ ሞክረዋል፣ ግን አጸፋ በደንብ አግኝተዋል። ከዛ በኋላ ሂደቶቹ ወደ መቃብር የሚደረገውን ጉዞ አፋጥነዋል እና ሰልፍ በመውጣት ፍትሐዊ ነገር ነው እኮ ሰልፍ ወጥቶ የሚጠየቀው። ሰልፍ ቢወጣ ሁሉም ኢትዮጵያዊ ምናልባትም ሌላውም የዓለም ህብረተሰብ ክፍል ከቻለ መተባበር ያለበት ተፈናቃዮቹ እንዳይመለሱ የሚደረግ ነገር ቢኖር ተፈናቃዮቹ ወደ ቤታቸው መመለስ አለባቸው ብለን ሁላችንም በአንድ ድምፅ ያናስተጋባለን። ግን ያ ቦታ የግድ ቲፒኤልኤፍ ካላስተዳደረው የሚለው ነገር ግን በምን መመዘኛ ተቀባይነት ሊኖረው ይችላል? የምርጫ ቦርድ ውሳኔም የፌዴሬሽን ምክር ቤት ውሳኔና መሰረት አድርጎ በመጣው ነገር ላይ ወደዚህ ክልል ይሄድ የሚል ነገርም የለም። እንዴት ነው ስለ ፍትሐዊነት ሰዎች መነጋገር ቢከብዳቸው? 30 ዓመት ጥያቄ ሲቀርብበት የነበረ ቦታ አለ እንዴ? ይታይ ይጠና፣ ዘላቂ መውጫው ለኢትዮጵያ በሚበጅ ከምንም በላይ ደግሞ እዛ ነዋሪ ለሆኑ ዜጎች በሚጠቅማቸው መንገድ ይፈታ፣ በሚጠቅማቸው መንገድ ይፈታ የሚለውን ደግሞ እኔ በላይ አውቅልሃለሁ የሚል ነገር ደግሞ መሆን የለበትም። ራሳቸው ይወስኑ። ቢፈልጉ ክልል ይሆኑ፣ ቢፈልጉ ትግራይ ክልል፣ ቢፈልጉ አማራ ክልል፣ እንደዛ መሄድ እንችላለን ይበሉ። ባለቤቶቹ ለምን አይወስኑም? ማን የተለየ መብት ያለው እዛ ላይ? ስለዚህ ባለቤቶቹ ወደ ቤታቸው ወደ ሰፈራቸው እንዳይመለሱ የሚደረግ ነገር ቢኖር ነው ሁሉም ሰው ሰልፍ አብሮ የሚወጣው። ግን በጉልበት የተወሰደ በጉልበት የተሰመረ ነገር ይጽደቅልኝ የሚል ሰልፍ በምንም መመዘኛ ፍትሐዊም ተገቢም ነገር አይደለም። እና የቲፒኤልኤፍ ሰዎች እርግጥ አሁን ይህንን ለምን ያደርጉታል? ሰሞኑን መሸበር አለ። ምንም ጥያቄ ውስጥ የሚገባ ነገር አይደለም። መደንበር አለ። በአንድ በኩል ሻዕቢያ ላይ ተማምኖ ነበር። እንኳን ሻዕቢያ አሁን ማንም ሊያስጠላቸው እንደማይችል አውቀውታል። እነሱ ብቻ ሳይሆን ደግሞ የተወሰነ እንመረኮዛለን፣ ሻዕቢያ ቲፒኤልኤፍን እንመረኮዛለን፣ ከዛም ደግሞ ሻዕቢያ እንደገፋለን ብለው ተስፋ ያደረገው ፋኖም ሸኔው ያልተጠበቁ ሁኔታዎች እየገጠሟቸው እንደሆነ በተለያየ መንገድ እያየን ነው። ስለዚህ ይሄ ነገር ስጋት ስለከተታቸው ከምንም በላይ ደግሞ ይሄ ነገር ባለበት ሁኔታ ውስጥ ትልቁ ተቃውሞ ያለው ትግራይ ውስጥ መሆኑ ትላንት ጦርነት ሲከፍቱ ከጎናቸው ተሰልፎ ለመዋጋት የወሰነው ወጣት ዛሬ በምሽትም በቀንም የ3,000 ብር መንገድ እስከ 9,000 ብር እየከፈለ በአውቶቡስ ያው የአውሮፕላን ሂሳብ ሆነዋል እየለቀቀ ባለበት ሁኔታ ውስጥ ከፍተኛ ተቃውሞ እየቀረበባቸው ከፍተኛ ፖለቲካ መሪዎች፣ ወታደራዊ አዛዦች ከነሱ በተለዩበት
በአንጻሩ ደግሞ ሌላኛው ኃይል እንዴት እንደፈረጠመ እንዴት እንደተደራጀ ምን የማድረግ አቅም እንዳለው ሁሉ በማያጠራጥር መንገድ እየታየ ስለሆነ በተለያየ መንገድ ያው የትንተና ነገሮችንም ሊያዩ ይችላሉ። የኢትዮጵያ መንግስት ለመጨፍለቅ እየተንቀሳቀሰ መሆኑ ግልጽ ስለሆነ ይችኛዋን ሰልፍ በማድረግ ከዛ እንፈወሳለን ወይ ደግሞ እንድናለን አይመስለኝም። ምንም የሚለወጥ ነገር የለ። ሰልፍ እናውቃለን እኮ የቀበሌ ሰዎች ቲፒኤልኤፍ እና ደርግ ጊዜ በደንብ የሚታወቅ ነገር ነው። የቀበሌ ሰዎችን ታስወጣለን። ምን ጥያቄ አለው? የሚያምንበት ሰልፉን የሚያምንበት እንኳን ቢሆን በቲፒኤልኤፍ በጠራው ሰልፍ ማይወጣ ሰው ደግሞ እንዳለ ማመን አለባቸው። ምክንያቱም የመረጃ እጥረትም ይሆን ቦታው የኛ ናቸው ብሎ መደምደም ይሆን ሰልፉን ትክክል ነው ብሎ የሚያምን ነገር ግን ደግሞ ቲፒኤልኤፍ ስለሚያደራጀው ማይወጣም አለ እና ደጋግሞ ይሄን ነገር ደጋግሞ መናገር የሚያስፈልገው ነው። እውነት ለመናገር ሰዎች መቆጨት ወይ ደግሞ የሆነ የተበዳይነት ስሜት ሊኖር የሚችለው ኢፍትሐዊ ነገር ሲኖር ነው። የሆነ መብት ሲገደብ ነው። መብት ሲጣስ ነው። የሆነ ሰው የሆነ ክልል የሆነ ማህበረሰብ መብት ተወስደው ለሌላው ሲሰጥ ነው። እንዲህ አይነት ነገር ሲኖር ማንም ጤነኛ ሰው ያመዋል። ያንን ጥያቄ ምንድን ነው በአግባቡ የሚጠይቅ ቡድን ኖረም አልኖረም ያንን ጥያቄ የሚያነሳው ቡድን በሌላ በኩል ጠላት ወይ ደግሞ ችግር መሆኑ ከዛ ጋር አልሰለፍም የሚል ነገር ቢኖርም እንኳን ሰው ውስጥ ቅሬታ የሚያስከትላቸው ነገሮች አሉ። ያው በጊዜ ሂደት ውስጥ ቅሬታ ያለው ማህበረሰብ ቅሬታው ተጠራቅሞ ዞሮ ዞሮ የሆነ ቀን ጎርፍ መሆኑም የማይቀር ነገር ነው። የትኛውንም ነገር በተበዳይነቱ ሰዎች እስካሉ ድረስ ችግሮች ይቀጥላሉ። ግን ተበዳይነቱ ደግሞ በተጨባጭ ነገር ላይ ደግሞ መመርኮዝ አለበት። ምንድን ነው የተፈጸመው? የተወሰደ ነገር አለ፣ የተገደበ ነገር አለ፣ የተከለከለ ነገር አለ። ደጋግሞ ሁሌም ማስታወስ የሚያስፈልገው ይሄ አሁን የተባለው ክልል ወይ ደግሞ አወዛጋቢ ቦታ የጎንደር ክፍለ ሀገር ነበር እስከ ግንቦት 1983 ዓመተ ምህረት። ይሄ አሁን ያለው ቦታ ራያ የሚባለው ቦታም የትግራይ የወሎ ክፍለ ሀገር ነበር እስከ ግንቦት 1983። ህወሓት ወደ ኢትዮጵያ ፖለቲካ ስልጣን መጣና ሁለቱንም ቦታዎች ወሰደና የትግራይ ክልል አደረጋቸው። ከዛ በኋላ ደግሞ በተለያየ መንገድ ከሰራዊቱ የቀነሳቸውን ሰዎች ወሰደና አሰፈረበት። ይሄ በአደባባይ እነሱም የተናገሩት ነገር ነው። ዛሬ እኮ ያኔ የሰፈሩ ወታደሮች ይውጡ እኮ የሚል ነገር የለም እኮ። ሌላው ቀርቶ ለቲፒኤልኤፍ ሲመጣ ያሰፈራቸው ሰዎች አሉ፣ የቀነሳቸውን ወታደሮች ለመድ መሬት ስለሆነ እነሱ ይውጡ እንኳን የሚልኩ ጥያቄ የለም። በእርግጥም ከ30 ዓመት በላይ የቆየ ሰው በቃ ማህበረሰቡ አካል ነው። የወልቃይት ሰዎች ያንንም ተቀብለው በዛ መንገድ ችግሩን ለመፍታት ነው እየተንቀሳቀሱ ያሉት። ስለዚህ ምንድን ነው እኔ እውነት ለመናገር ምን እንዲፈጸም ነው የሚጠየቀው? ቲፒኤልኤፍ ያሰመረው የእግዚአብሔር መስመር ነው ወይ? ደርግ ያሰመረው ለምንድን ነው እንትን የማይለው? ከምንም በላይ ደግሞ ዋናው ሀገሩን የሆነ ማህበረሰብ ወካይ ነኝ ብሎ የተንቀሳቀሰ ቡድን ነው። ህዝባዊ ወያኔ ሓርነት ትግራይ ማለት የትግራይ ቡድን ነው። ስለዚህ አሁን ጥያቄው በአማራ ክልልና በትግራይ ክልል ከሆነ ሁለት የሚወዛገቡ አካላት ካሉ ሁልጊዜ ደጋግሜ የምለው በመጀመሪያ ውዝግቡ ከመጀመሩ በፊት ወደ ነበረበት ቦታዎቹ መመለስ አለባቸው። የትኛውም ነገር በዚህ መልክ አይደለም የሚቃኘው። ግን ማዝ ነው የሆነ አሁን ያለው ነገር ሰላም ይምጣ ምናምን የሚሉ ሰዎች ሁሉ እዚህ ጋር ሲደርሱ የሚይዛቸው ነገር አለ። ለምን የፍትሃ የሆነ ነገር የሆነ ጊዜ ችግር መፍጠሩ ስለማይቀር የግድ ትግራይ ክልል መሆን አለበት። በቃ የግድ አማራ ክልል መሆን የለበትም። እርግጥ ነው አማራ የሚባል ክልል አልነበረም ያኔ። ጎንደር የሚባል ክፍለ ሀገር ግን ነበር። ወሎ የሚባል ክፍለ ሀገር ነበር። ስለዚህ በዚህ መልክ ነገሮችን ለመቃኘት የሚደረገውን ጥረት ማገዝና መደገፍ
ለመፍትሄው ሁሉም የራሱን አስተዋጽኦ ማድረግ እንጂ ለነገ መከራ ለማቆየት ዛሬ እንዲጨበጨብልህ ወይ ደግሞ ዛሬ የሆነ ተጽዕኖ ስለመጣብህ እሱን ለማምለጥ የሚደረግ መፍጨርጨር ብዙ የሚጠቅም ነገር አይደለም። ሌላው ዘናሽናል የተባለው የዩናይትድ አረብ ኤምሬት ጋዜጣ በሳምንቱ መጀመሪያ አንድ ዘገባ አውጥቷል በኢትዮጵያና ግብፅ ግንኙነትን የተመለከተ። ይህም ግብፅ ኢትዮጵያ ወደ ቀይ ባህር ለመውጣት የምታደርገውን ጥረት ልደግፍ እንደምትችል፣ ከኢትዮጵያ ወገን የምትጠብቀው ደግሞ ኢትዮጵያ በአባይ ውሃ ላይ ያላትን አቋም እንድታለሳልስ መሆኑን ደብዳቤው ለኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና ለአሜሪካ መንግስት መላኩን የተገለጸ ነበር። ዘናሽናል ላይ የወጣው ዘገባ ዘናሽናል ላይ የወጣው ዘገባ እንግዲህ ዘገባውን ያቀረበው ሐምዛ ሄንዳው የተባለ በካይሮ የሚገኝ ታዋቂ ግብፃዊ ጋዜጠኛ ነው። የውስጥ ምንጮችን በመጥቀስ ነው እንግዲህ ዘገባውን ያቀረበው። ይህን ተከትሎ እንግዲህ ደግሞ የግብፅ መንግስት ምንጮችን ጠቀሱ ያሉ የግብፅ መገናኛ ብዙሃን ደግሞ ዘገባው ሙሉ በሙሉ ሐሰት ነው የሚል ሪፖርት አውጥተዋል። ምናልባት ጋዜጣው በዛ ደረጃ እንዲህ ያለ ነገር ያወጣል ወይ? ያልተጨበጠ ነገር፣ መረጃ ያሌለው ነገር ያወጣል ወይ? በሌላም በኩል ደግሞ ጋዜጠኛው በጣም ታዋቂ ጋዜጠኛ እዛው ካይሮ ያለ ከግብፅ ባለስልጣናት ጋር በተለያየ መንገድ መረጃ ማግኘት የሚችል ሰው ነው። ስለዚህ ይሄንን ዘገባ ማውጣት የሚችልበት ወይ ደግሞ ያልተጨበጠ ነገር በተባራሪ ሊያወጣ የሚችልበት ሁኔታ አለ ወይ? ከዚህ ቀደምም በጣም መረጃ እንደሚያገኝ በጅቡቲ ወደብና በአሰብ ወደብ ላይ ከሁለቱ ሀገራት መንግስታት ጋር እየተነጋገረችና ወደቡን የማስፋፋት ስራ እንደምትሰራ መጀመሪያ ይፋ ያደረገውም ዘናሽናል ነው። በኋላ በተጨባጭ ሆነውም ያ ነው። ስለዚህ አሁን የግብፅ መንግስት ለኢትዮጵያ ደብዳቤ የተጻፈ መባሉን አስተባበሉ የሚል ወጥቷል። የግብፅ መንግስት ደብዳቤ ሳይጽፍ እንግዲህ እንዳልኩት ዘናሽናልም ጋዜጠኛውም በጣም ታዋቂና በቂ መረጃ አላቸው ተብሎ የሚታመኑ ናቸው። ጋዜጣውም ዝም ብሎ በዘገባ የሚያቀርብ ነገር አይደለም። በሌላ በኩል ደግሞ የግብፅ መንግስት በይፋ ማስተባበል ለምን አልፈለገም የሚለውም ደግሞ አብሮ መምጣት አለበት። የግብፅ መገናኛ ብዙሃን አስተባብለዋል፣ ግን የመረጃ ምንጭ የሚያደርጉት እከሌ የሚባል ባለስልጣን አይደለም። ይህ ምክንያቱም የውጭ ግንኙነት ስለሆነ የግብፅ የውጭ ጉዳይ ሚኒስቴር አስተባበለ መባል አለበት፣ ወይ ደግሞ አጠቃላይ ሀገሩን ጉዳይ የሚመለከት ከሆነ የማስታወቂያ ሚኒስቴር አስተባበለ መባል አለበት። አንድም የሚጠቀስ ሰው የለም። አንድ ራሱ ዘናሽናል የውስጥ ምንጭ እንደነገረኝ ብሎ እንደዘገበው ሁሉ ማያስተባብለው ሚዲያም ምንጮች ገለጹልኝ ብሎ ነው። የግብፅ ባለስልጣናት ገለጹልኝ ብሎ ነው። የግብፅ ባለስልጣናት እውነት ከሆነ እከሌ የሚባለው ባለስልጣን በይፋ ለምን አይናገርም? እውነት ሆኖ ቢገኝ ወይ ደግሞ እውነት መሆኑ በኋላ ሲረጋገጥ ባለስልጣን ይፋ እከሌ የሚባል ባለስልጣን ስላላስተባበለ ለነሱ ጉዳያቸው አይደለም። የግብፅ ጋዜጦች ናቸው ያስተባበሉት። ያ የግብፅ የተባለው ጋዜጣ የመንግስትም ቢሆን የተዛባ መረጃ አሰራጨ ነው የሚባለው እንጂ የሆነ ባለስልጣን በይፋ ቢያስተባብል እውነትም ይሄ ነገር ደብዳቤው አልተላከሙ የሚል ጥያቄ፣ ጥርጣሬ ሊያስነሳ ይችላል። የፈለገ መረጃ ምንጭ ያለውም ሰው ቢሆን በሆነ ወቅት ላይ የተዛባ መረጃ፣ የተሳሳተ መረጃ ሊያሰራጭ ይችላል። ነገር ግን ማስተባበያውን መንግስት ለምን እንደማያስተባብለው በይፋ የሚታወቅ የግብፅ መንግስት ቃል አቀባይ ይሁን የውጭ ጉዳይ ቃል አቀባይ ይሁን የማስታወቂያ ሚኒስቴር ቃል አቀባይ ይሁን ለምን አላስተባበለም? የማይታወቅ ሰው እስካስተባበለው ድረስ አሁንም ደብዳቤው መላኩን የሚያረጋግጥ እንጂ የሚያስተባብል ተጨባጭ ነገር አለ ብዬ አላምንም። ስለዚህ ጥያቄው የግብፅ መንግስት የላከውን ደብዳቤ ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ የተለሳለሰ አቋም እንድትይዝ እነሱ ደግሞ በኢትዮጵያ ወደ ቀይ ባህር እንድትወጣ እንደሚረዱ፣ ነገር ግን ደግሞ የኢትዮጵያን ዋና መሰረታዊ ጥያቄውን የጸጥታው የደህንነት ጉዳይን በተመለከተ ያኛውን እነሱ ኢትዮጵያ በባህር ኃይል ወይ ደግሞ ኃይል ይዤ እወጣለሁ የምትለውን ነገር መተው አለባት የሚል እሱን በድርድር ሲሉ በዛ መልክ አቅርቦት ሊሆን ይችላል። ግን ኢትዮጵያ አሁን መሰረታዊ ጉዳይ የባህር ወደብ ብቻ ሳይሆን ኢኮኖሚው ያደገ 120 ሚሊዮን ህዝብ አካባቢ ተጽዕኖ ፈጣሪ የሆነ ማህበረሰብ ማለት ሀገር ተመልካች የሚሆንበት ሁኔታ ወይ ደግሞ የደህንነት ዋስትና ባልተረጋገጠበት ሁኔታ ውስጥ አይኖርም የሚል በግልጽ በአደባባይ የወጣ እውነታ ነው። ስለዚህ ምናልባት የግብፅ መንግስት ደብዳቤውን ልኮ ጉዳዩ እልባት እስኪያገኝ ውስጥ ለውስጥ ሁኔታዎች መስመር እስኪይዙ ድረስ ወይ ደግሞ በድርድር ችግሩ እስኪፈታ ድረስ
ለመነ ወይ ደግሞ ጠየቀ የሚባለው ነገር የተሸናፊነት ተደርጎ በማህበረሰቡ ዘንድ ሊንጸባረቅ ይችላል ተብሎ ታምኖበት ምናልባት በዛ መንገድ እያስተባበሉ ሊሆን ይችላል። እውነተኛ ማስተባበያ ነው ብዬ ለመቀበል ግን በግሌ በጣም የሚቸግረኝ ይሄ ትልቅ ጉዳይ ነው። በአደባባይ የተገለጸ ነው። በትልቅ ጋዜጣ ላይ የተነገረ ነው። የሚታወቅ ጋዜጠኛ የጻፈው ነው። ስለዚህ የግብፅ ውጭ ጉዳይ ሚኒስትር ወይ ደግሞ የሚመለከቱ አካል ማስተባበል ነበረበት። እነሱ እስካላስተባበሉ ድረስ በተለያየ መንገድ ለዘገባው ማረጋገጫ ተደርጎ የሚወሰድ ነው። ያኛው ናሽናልም ዘገባውን አሁንም እንዳለ ነው። ማረሚያም ምንም አላወጣም እንዳለው ይዞታል ማለትም ኬፕ አድርጎ ቀጥሏል ማለት ነው። ስለዚህ አሁን አንዳንድ ወገኖች ግብፅ ደብዳቤ ጻፈች ሲባል ውሃውን ምንድነው ኢትዮጵያ ሕዝብ የሰራውን ምናምን አዋጥቶ እንትን ያለውን ነገር ለግብፅ አሳልፎ ሊሰጥ ነው የሚል ነገር ይናገራሉ። ግብፅ አስተባበለች ሲባል 24 ሰዓት ባልሞላ ጊዜ ውስጥ ደግሞ ተገልብጠው ሌላ ነገር ይጽፋሉ። እና ግራ የገባው ተቃውሞ ነው ኢትዮጵያ ውስጥ ያለውና በአጠቃላይ ግን እኛ ግራ የገባቸው ሰዎች ግራ እንደተጋቡ ይቀጥሉ። ግራ መገባታቸው ማህበረሰብ ላይ ችግር አይፍጠር እንጂ ችግር እንደፈጥና አይፈጥርም። ደግሞ ብዙ ስራዎች እየተሰሩ ያው ቅርንጫፎቻቸው እየተሰባበሩ እየተቆራረጡ ስለሆነ ብዙ አደጋ ብዙ ችግር ማስከተል አደጋቸው እየቀነሰ መጥቷል። ስለዚህ ግራ መጋባታቸው የራሳቸው ጉዳይ ነው። ግራ እየተጋቡ ይቀጥሉ። ነገር ግን ግራ መጋባቱ በሀገር በህዝብ ላይ የሚያመጣው ተጽዕኖ ከጊዜ ወደ ጊዜ እንደሌለ እያረጋገጥን መጥተናል። በአጠቃላይ ግን በግብፅ በኩል የተሰጠው ማስተባበያ ግብፅ አስተባበለች የሚለውን ነገር ማስተባበያ ብዬ ለመቀበል በግሌ እንዳልኩት በአንድ በኩል ሚዲያው፣ በሌላም በኩል ጋዜጠኛው፣ ከዛም ባሻገር ደግሞ ማስተባበያ የመጣበት መንገድ የማይታወቅ ስምና ገጽ የሌለው ሰው በይፋ የተገለጸን ነገር ለምንድን ነው ከላይ የሚባል ሰው የማያስተባብሉ? እነዚህን ነገሮች አጠቃላይ ሁኔታ አይተን ስንገመግም ማስተባበያው የተጨበጠ ነው ማለት አይቻልም። ምናልባት ደብዳቤው ተጽፏል። ደብዳቤው መሰረት አድርጎ ውስጥ ለውስጥ የሚደረጉ ጥረቶች አሉ። እሱን ወደፊት የምናየው ይሆናል። ክቡራን ተመልካቾቻችን የዛሬ ሐሙስ የካቲት 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ የካቲት 19 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።